እንኳን ደህና መጣችሁ። ዛሬ በምንመረምራቸው ምንጮች አንድ በጣም ትልቅ እንቆቅልሽ ለመፍታት ነው የሞከሩት። የትኛውን እንቆቅልሽ? በመጨረሻው ዘመን ይሰበካል ስለሚባለው ያው የዘላለም ወንጌል። አዎ፣ በጣም ወሳኝ ርዕስ ነው። እንቆቅልሽም ይሄ ነው። ይህ ወሳኝ መልእክት ምንድን ነው? ማን ነው የሚሰብከው? መቼስ ነው የሚሰበከው? እና እንዴት? የቀረቡልን ምንጮች በሙሉ መልሱን ለማግኘት የዮሐንስ ራእይ መጽሐፍን በጥልቀት ነው የሚመረመሩት። ልክ ነው። እና ምንጮቹ የራእይ መጽሐፍን ልክ እንደ አንድ ትልቅ ድራማ ነው የሚመለከቱት። ድራማ? በውስጡ የተለያዩ ምዕራፎች፣ ማህተሞች፣ ነጥኤንቶች ወይም መለከቶች ያሉት። የእነሱም ሙከራ እነዚህ ሁሉ ክስተቶች እንዴት ተቀናጅተው ያው ወደ መጨረሻው ገቢር እንደሚያመሩ የሚያሳይ አንድ ወጥ የሆነ ታሪክ መፍጠር ነው። እሺ፣ እንግዲያው ከመሰረቶቹን ጀምር። ይህ ድራማ እንዲገጣጠም ያደርጉት ዋና ዋና መነሻ ሐሳቦች ምንድን ናቸው? እሺ፣ ምንጮቹ 6 ቁልፍ መነሻ ሐሳቦችን ነው የሚያስቀምጡት። 6? አዎ። አንደኛ፣ በስድስተኛው ማህተም ጊዜ ስለሚደረግ ማተም ይናገራሉ። ይህንንም በመጨረሻው ዘመን እንደሚወርድ ከሚታመነው የኋለኛው ዝናብ ጋር እኩል አድርገው ያዩታል። እዚህ ጋር ላቋርጥሽ። የኋለኛው ዝናብ የሚለው አገላለጽ ያው ለሁሉም ሰው ግልጽ ላይሆን ይችላል። በቀላሉ ሲባል ምን ማለት ነው? ጥሩ ጥያቄ ነው። በመንፈሳዊ ቋንቋ ሲባል የኋለኛው ዝናብ ማለት ለመጨረሻው ዘመን ተለርቆ የሚሰጥ የተለየ እና በጣም ከፍተኛ የሆነ የመንፈስ ቅዱስ ኃይል አቅርቦት እንደማለት ነው። ገባኝ። ለተልእኮም ያዘጋጅ ኃይል ማለት ነው። በትክክል። ሁለተኛው መነሻ ሐሳብም ከዚሁ ጋር ይገናኛል። 144,000 ተብሎ የተጠቀሱት ሰዎች ሁለቱ ምስክሮች ተብለው ከተገለጹት እና ከሰው ልጆች መካከል በኩራት ሆነው ከተዋጁት ጋር አንድና ተመሳሳይ ቡድን ናቸው ይላሉ። አንድ ደቂቃ። ይህ በጣም ደፋር ትስስር ነው። 144,000ዎቹን ከሁለቱ ምስክሮች ጋር ማያያዝ ምን ትርጉም አለው? ዋናው ነጥብ ምንጮቹ እንደሚሉት በራእይ መጽሐፍት ውስጥ በተለያዩ ቦታዎች ላይ የተጠቀሱት እነዚህ ቡድኖች የተለያዩ አካላት አይደሉም የሚል አንድ ቡድን ናቸው። አዎ፣ የአንድን ወሳኝ ቡድን የተለያዩ ገጽታዎችና ሚናዎች ነው የሚገልጹት። 144,000 የሚለው ቁጥር ማንነታቸውን ሲገልጽ፣ ሁለቱ ምስክሮች ደግሞ አላቸውን የትንቢትና የኃይል ሚና ያሳያል ይላሉ። እሺ፣ ይህ ደግሞ ወደ ሶስተኛው መነሻ ሐሳብ ይወስደናል። መታተም ዮሐንስ ትንሿን መጽሐፍ የበላበት ክስተት እና ያንን የኋለኛውን ዝናብ መቀበል አንድና ተመሳሳይ መንፈሳዊ ክስተት ናቸው። ትንሿን መጽሐፍ መብላት ስትይ ይህ ቃል በቃል ነው ወይስ ምሳሌያዊ? በፍጹም ምሳሌያዊ ነው። መልእክቱን ወይም ትንቢቱን መቀበልና የራስ ማድረግን ነው የሚያመለክተው። ልክ ምግብ ከሰውነት ጋር እንደሚዋሃደው። በትክክል ያ መልእክት የተቀበሉት ሰዎች ማንነት አካል ይሆናል ማለት ነው። እና አራተኛው መነሻ ሐሳብም ይቺ ትንሿ መጽሐፍ ራሷ የዘላለም ወንጌል ናት ይላል። እሺ። አምስተኛ አውሬው ከባህር መውጣቱ እና የጥፋት ልጅ በቤተ መቅደስ መቀመጡ አንድን ወሳኝ ክስተት ያው የመጨረሻው አንድ ሳምንት መጀመሩን ያመለክታሉ ይላሉ። በመጨረሻስ ስድስተኛው? በመጨረሻም ስድስተኛ የ42 ወራት ወይም የ1560 ቀናት ጊዜ የዚህ የመጨረሻ ሳምንት የመጀመሪያው አጋማሽ ነው ብለው ያስቀምጣሉ። እሺ፣ መሰረቶቹ ግልጽ የሆኑ ይመስለኛል። እንግዲያው ምንጮቹ እንደሚሉት ይህንን ትርጓሜ ለመቀበል ከተፈለገ 144,000ዎቹና ሁለቱ ምስክሮች አንድ ናቸው የሚለው ግድ መቀበል አለብን ማለት ነው። ልክ ነው። ዋናው ማሰሪያ ነጥብ እሱ ነው። ይህንን እንደተቀበልን አድርገን እንቀጥል። ወደ ጊዜ ሰሌዳው እንጣ። የመጨረሻው አንድ ሳምንት የሚባለው ነገር እንዴት ነው የተዋቀረው? አዎ፣ የጊዜ ሰሌዳው በጣም የተወሰነ ነው። የመጨረሻው አንድ ሳምንት ወይም የ7 ዓመት ጊዜ የሚጀምረው አውሬው ስልጣን ሲይዝ ነው። 7 ዓመት? አዎ። እና ይህ የ7 ዓመት ጊዜ ደግሞ በትክክል ለሁለት ይከፈላል። የመጀመሪያው አጋማሽ 42 ወራት ወይም የ1560 ቀናት ይቆያል። የዘላለም ወንጌል የሚሰበከው በዚህ ወቅት ነው። በትክክል ምንጮቹ ይህ ጊዜ ለቅዱሳን ታላቅ መከራ የሆነበት ጊዜ ነው ይላል ነው። ይቅርታ ሳላቋርጥሽ። ስለዚህ እዚህ ላይ ሁለት የተለያዩ ታላላቅ መከራዎች አሉ ማለት ነው። በጣም ትክክል። አንዱ በቅዱሳን ላይ
ሌላኛው ደግሞ በአውሬው ተከታዮች ላይ ልክ ብላል። የመጀመሪያው 1660 ቀናት በቅዱሳን ላይ የሚደርስ የመከራ ጊዜ ሲሆን ሁለተኛው አጋማሽ ደግሞ ያ ጊዜ እንዳለቀ ወዲያው የሚጀምርና 7ቱ መቅሰፍቶች የሚወርድበት ነው። እና ያ መከራ ደግሞ ለአውሬውና ለተከታዮቹ ነው የሚሆነው። አዎ፣ ለነሱ ታላቅ መከራ የሚሆንበት ጊዜ ነው። ልክ እንደ መስታወት በሁለቱም ወገን ላይ በተለያየ ጊዜ ይገለበጣላል ማለት ነው። በጣም ግልጽ ነው። እዚህ ላይ ነው ነገሩ ይበልጥ ትኩረት የሚስብ የሚሆነው። በዚህ በመጀመሪያው የመከራ ጊዜ ውስጥ በ1660 ቀናት ውስጥ የሚሰበከው የዘላለም ወንጌል መልእክቱ ምንድን ነው? መልእክቱ በወቅቱ ሁኔታ ላይ የተመሰረተና በጣም የተለየ ትኩረት አለው። ዋናው መልእክት ለአውሬው አትስገዱ የሚል ነው። ለአውሬው አትስገዱ። አዎ፣ ይህ በታሪክ ውስጥ ከነበሩት ቁልፍ መልእክቶች ይለያያል። ለምሳሌ በአንድ ወቅት ቁልፉ ትዕዛዝ ከዕፀ በለስ አትብላ ነበር። ልክ ነው። በሌላ ዘመን ሕግን ጠብቅ የሚለው ማዕከላዊ ነበር። ከዚያም በኋላ ደግሞ በጌታ ኢየሱስ እመን የሚለው ዋነኛ ወንጌል ጥሪ ሆነ። በመጨረሻው ዘመን ግን የፍተሻው ነጥብ የእምነት መለኪያው የሚሆነው ለአውሬው ስልጣን መስገድና አለመስገድ ላይ ነው ይላሉ። ስለዚህ ለእያንዳንዱ ዘመን የራሱ የሆነ ወሳኝ የፈተና ነጥብ አለው ማለት ነው። በዚህ ትርጓሜ መሰረት ትኩረቱ ሙሉ በሙሉ ወደ አውሬው ይዞራል። በትክክል። ይህን ትዕዛዝ አለማክበር የሚያስከትለው መዘዝ ምን ያህል ከባድ ነው? በጣም ከባድ ነው። ከዚህ የበለጠ ከባድ ነገር የለም በሚያስብል ደረጃ። ምንጮቹ ከራዕይ ምዕራፍ 14 ላይ በቀጥታ በመጥቀስ ነው የሚያስረዱት። ምን ይላል ጥቅሱ? ጥቅሱን ብንመለከተው ትዕዛዙን የሚጥሱ ሰዎች ያልተቀላቀለውን የእግዚአብሔርን የቁጣ ወይን ይጠጣሉ ይላል። ያልተቀላቀለውን? አዎ፣ ማለት ምሕረት የሌለው ፍርድ ማለት ነው። በተጨማሪም በእሳትና በዲን ይሰቃያሉ፣ እንዲሁም ቀንም ሌሊትም እረፍት የላቸውም በማለት የስቃዩን ዘላለማዊነትና አስከፊነትን ያሳያል። ስለዚህ ምርጫው የሕይወትና የሞት ብቻ አይደለም፣ በፍጹም የዘላለም ዕጣ ፈንታን የሚወስን ነው። እንግዲህ እነዚህ 144,000 ሰዎች ወይም ሁለቱ ምስክሮች በዚህ አስፈሪና አስቸጋሪ ጊዜ ውስጥ ያላቸው ሚና ምንድን ነው? ዝም ብለው አትስገዱ ብለው ብቻ ነው የሚሰብኩት? ከዛ እጅግ የላቀ ነው። በ1660ዎቹ ቀናት ያላቸው ሚና በጣም ግልጽና ኃይለኛ ነው። እንዴት? ማቅ ለብሰው ትንቢት ይናገራሉ። ይህም የንስሐና የፍርድ መልእክቱ መሆኑን ያሳያል። በራዕይ መጽሐፍት ውስጥ ደግሞ በምድር ጌታ ፊት የሚቆሙ 2 የወይራ ዛፎች እና 2 መቅረዞች ተብለም ተገልጸዋል። ይህ ምሳሌያዊ አገላለጽ በጣም ኃይለኛ ነው። በተለይ ጠላቶቻቸውን በአፋቸው እሳት ያጠፋሉ የሚለው ትኩረት ይስባል። ምንጮች ይህንን እንዴት ይተረጎሙታል? ቃል በቃል ነው? ምንጮቹ ይህንን እንደ ቃል በቃል ሊወሰድ የሚችል መለኮታዊ ኃይል አድርገው ነው የሚያቀርቡት። እውነት? አዎ። ስልጣናቸው ከተራ ትንቢት መናገር የዘለለ ነው። ዝናብ እንዳይዘንብ ሰማይን የመዝጋት፣ ውሃን ወደ ደም የመለወጥ፣ ዋው! እንዲሁም ምድርን በፈለጉት ጊዜ ሁሉ በልዩ ልዩ መቅሰፍቶች የመምታት መለኮታዊ ስልጣን ተሰጥቷቸዋል። ስለዚህ ተልዕኳቸው 2 ዓላማ አለው ማለት ነው። ልክ ነው። አንደኛ፣ በዚህ የመከራ ወቅት ለአውሬው ያልሰገዱትን ቅዱሳን ከአውሬው ጥቃት መጠበቅ። ሁለተኛ ደግሞ የአውሬውን ኃይልና ስርዓት በመለኮታዊ መቅሰፍቶች ማውደምና መገዳደር ነው። እሺ፣ ገጸ ባህሪያቱን አይተናል፣ ያላቸውን ኃይል ተመልክተናል፣ መልእክቱንም ሰምተናል። አሁን እነዚህን ሁሉ በአንድ የጊዜ መስመር ላይ ብናስቀምጣቸው ምስሉ ምን ይመስላል? በጣም ጥሩ ጥያቄ ነው። አጠቃላይ ምስሉን ለማየት የክስተቶቹን አከታተል መረዳት ያስፈልጋል። ምንጮቹ እንደሚሉት ድራማው የሚጀምረው ከመጀመሪያዎቹ 4 ማህተሞች መፈታት ጋር ነው። እሺ። በዚህ ወቅት ጦርነት፣ ረሃብ፣ ወረርሽኝ እና ጭቆና የምድርን 1/4 ሕዝብ ይገድላሉ። ከዚያም 5ኛው ማህተም ሲፈታ የሰማዕታት ጊዜ ይሆናል። ከሰማዕታቱ ጊዜ ቀጥሎ የሚመጣው 6ኛው ማህተም ይመስለኛል። የሁሉ ነገር መለወጫ ነጥብ 144 ሺዎቹ የሚታዩት እዚህ ላይ ነው አብል? በትክክል 6ኛው ማህተም ሲፈታ ታላቅ የምድር መናወጥ ይከሰታል። ወሳኙ ነጥብ ግን እዚህ ላይ ነው። 144 ሺዎቹ የሚታተሙት፣ ኃይላቸውን የሚቀበሉት። አዎ፣ ያንን የኋለኛውን ዝናብ የሚቀበሉት ወይም ትንሿን መሳፍ የሚበሉት በዚህ ጊዜ ነው። ለቀጣዩ ተልእኮ ኃይል የሚቀበሉበት ቅጽበት ነው። ከዚህ በኋላ 7ኛው ማህተም ይፈታል።
ይህም በውስጡ 7ቱን መለከቶች ይይዛል። ልክ ነው። 7ቱ መለከቶች በራሳቸው ሌላ የክስተቶች ሰንሰለት ናቸው። እነሱ እንዴት ነው የሚፈጸሙት? ከመጀመሪያው እስከ 4ኛው መለከት ሲነፋ የምድር 1/3 ይወድማል። የውሃ እጥረት፣ የምግብ እጥረት፣ የብርሃን መቀነስ ያስከትላል። እሺ። 5ኛው መለከት ሲነፋ የመጀመሪያው ወዮታ ይጀመራል። ሰይጣን ይወድቃል። አንበጣ የሚመስሉ ፍጥረታትም ሰዎችን ለ5 ወራት እንደ ጊንጥ በሚቆጠቁት ስቃይ ያሰቃያሉ። በጣም አስፈሪ ነው። ከዛ 6ኛው መለከት ሲነፋ ደግሞ 2ኛው ወዮታ ይጀምርና የሰው ልጆች 1/3 ይገደላሉ። እዚህ ላይ አንድ ጥያቄ ላንሳ። ምንጮቹ ስብከቱ የሚጀምረው ከ6ኛው መለከት በኋላ ነው ይላሉ። ለምን ከዚያ በፊት አይጀምርም? በጣም ወሳኝ ጥያቄ። 144 ሺዎቹ ኃይላቸውን የተቀበሉት በ6ኛው ማኅተም ጊዜ ከሆነ የአውሬው አገዛዝ እስኪጀምር ድረስ ለምን መጠበቅ አስፈለጋቸው? ምክንያቱም መልእክቱ ለአውሬው አትስገዱ፣ አስቸኳይና ትርጉም የሚኖረው ስግደቱ አስገዳጅ ሲሆን ነው። ከ6ኛው መለከት በኋላ ነው የአውሬው የ42 ወራት አገዛዝ በይፋ የሚጀመረው። በዚህ ጊዜ ነው ለአውሬው መስገድ በዓለም አካፍል ደረጃ ሕግ ሆኖ የሚወጣው። ገባኝ። ስለዚህ የነሱ መገለጥና የአውሬው መገለጥ እርስ በርስ የተሳሰሩ ናቸው። በትክክል አንዱ ለሌላው ምላሽ ነው። ከዚያ በፊት ለአውሬው አትስገዱ ማለት ትርጉም የለውም፣ ምክንያቱም ማንም እንዲሰግድ ገና አልታዘዘም። ልክ ነው። ከዚያስ ምን ይሆናል? ስብከቱ ተጀመረ። ከዛ የ1660 ቀናት የመከራና የስብከት ጊዜ ይቀጥላል። በመጨረሻም 7ኛው መለከት ሲነፋ የመጀመሪያው አጋማሽ ያበቃል። እሺ። በዚህ ጊዜ የመጀመሪያው ትንሣኤ ይፈጸማል። ቅዱሳን ወደ ሰማይ ይነጠቃሉ። ይህ ደግሞ የ2ኛውን አጋማሽ ወይም የ3ኛውን ወዮታ መጀመርን ያመለክታል። 7ቱ መቅሰፍቶች የሚወርዱበት ጊዜ። አዎ፣ ያን ጊዜ ነው 7ቱ መቅሰፍቶች በአውሬው ተከታታዮች ላይ የሚወርዱት። እሺ፣ አሁን ምስሉ እየጸዳ መጥቷል። እንግዲህ እስካሁን የተነጋገርናቸውን ስናገጣጥማቸው ምንጮች የሚሉት ዋና ሐሳብ ምንድን ነው? በአንድ አረፍተ ነገር ማስቀመጥ ይቻላል? አዎ፣ ምንጮቹ የሚያቀርቡት ዋና ሐሳብ ይህ ነው። ለአውሬው አትስገዱ የሚለው የዘላለም ወንጌል የሚሰበከው በአንድ የተወሰነ ጊዜ ውስጥ ብቻ ነው። ይኸውም በመጨረሻው አንድ ሳምንት የመጀመሪያዎቹ 1660 ቀናት። ልክ ብለሃል። እና ይህንንም ያከናውኑት በ6ኛው ማኅተም ጊዜ የልዩ ኃይል የተቀበሉት 144 ሺዎች ናቸው። ጊዜውም ምልክቱም ሰባኪዎቹም ሁሉም የተለዩና የተወሰኑ ናቸው። በትክክል። አንድ የመጨረሻ ማብራሪያ የሚያስፈልገው ነጥብ አለ። ምንጮቹ ይህ መልእክት ዛሬም እየተሰበከ ነው የሚል ነገር ያነሳሉ። ይህ ከዋናው ትርጓሜ ጋር እንዴት ይሄዳል? ጥሩ ነጥብ ነው። ምንጮቹ በዚህ ላይ አንድ ተጨማሪ ማብራሪያ ይሰጣሉ። አዎ፣ ለአውሬው አትስገዱ የሚለው መልእክት በመንፈስ ደረጃ አሁንም እየተሰበከ ነው ይላሉ። ነገር ግን ልዩነቱ ሁለት ነው። አንደኛ፣ የአውሬው ስግደት ገና በሕግ አስገዳጅ ስለሆነ መልእክቱ የሕይወትና የሞት ያህል አስቸኳይ አይደለም። እሺ። ሁለተኛ፣ ሰባኪዎችም ያንን ልዩ የኋለኛውን ዝናብ መንፈስ ገና ሙሉ በሙሉ ስላልተቀበሉ አሁን ያለው ስብከት ያን የመጨረሻውን ይፋዊና ሙሉ ስልጣን ያለው ስብከት አይደለም። ያን ጊዜ ግን ስልጣንም መልእክቱም ጊዜውም ፍጹም የተለየና የመጨረሻ ይሆናል ይላሉ። ከዛሬው ጥልቅ ውይይት በጣም ብዙ ነገር ይዘናል። በቀረበልን ትርጓሜ መሰረት የ144 ሺዎቹ ማንነት ከሁለቱ ምስክሮች ጋር እንዴት እንደተሳሰረ፣ የመጨረሻው አንድ ሳምንት የተሰኘው የጊዜ ሰሌዳ ለሁለት ተከፍሎ አንዱ ወገን መከራ ሲቀበል ሌላኛው እንዴት እንደሚቀበል እና ደግሞ ያ የተለየ መልእክት ለአውሬው አትስገዱ የሚል መሆኑን በደንብ ተመልክተናል። አዎ፣ የትንቢት ፍጻሜውን ቅደም ተከተል በጣም በተደራጀና በምክንያትና ውጤት በተሳሰረ መልኩ ለማስቀመጥ የሞክር ትርጓሜ ነው። እውነት ነው። እንደ ማጠቃለያ አንድ ሐሳብ የሚያጭር ጥያቄ ማንሳት ይቻላል። እነዚህ ምንጮች ለፍጻሜው ዘመን ክስተቶች ልክ እንደ ባቡሬ ጊዜ ሰሌዳ በጣም የተደራጀና ማይለወጥ ቅደም ተከተል ያቀርባሉ። አዎ፣ በጣም የተወሰነ ነው። ይህ ደግሞ ስለ ትንቢት ምንነት አንድ መሰረታዊ ጥያቄ ያስነሳል። ትንቢት ማለት ቋሚና የማይለወጥ የክንውኖች ሰሌዳ ነው ወይስ በጊዜ ሂደት ትርጉሙና አፈጻጸሙ እንደ ሁኔታዎች ሊለዋወጥ የሚችል የማስጠንቀቂያ መልእክት ነው? ይህ በጣም ቅሩ ጥያቄ ነው። ይህ ለሁሉም አድማጭ ሊያስብበት የሚገባ ጥያቄ ይመስለኛል።